የሻይ ሰዓት እንግዳችን በጣም ተወዳጇ አንጋፋዋ የጥበብ ሰው ፍቅርተ ደሳለኝ ናት። እናንሳ ከተባለ ምናልባት ከ50 ዓመት በፊት ወደ ኋላ ልንሄድ እንችላለን። የምታስታውሺው ነገር ግርማዊነታቸው ጊዜ በደንብ እኔ እዛን ጊዜ ዘፋኝ ነበር። የአፍሪካ መሪዎች በኢትዮጵያ ሲገኙ የሚዘመር መዝሙር አለ አይደል? ሃራምቤ ሃራምቤ እዛ ላይ ተሳትፈሻል? ሃራምቤ ቱይምቤ ፓሞጃ ሃራምቤ ሃራምቤ ከመጀመሪያ የፊልሙን ፖስተር ስታየው ጸጉሯ ያደረግሽው ሂውማን ሄር ወጣት አስመስሎሻል እና ፍቅርተ እንዴት ነው ካራክተሯ ምን አይነት ነው ብዬ አስቤ ነበር። ሁሉ ጊዜ በአንድ አይነት ካራክተር መታየት የለብሽም። ማንነሽን ማሳወቅ አለብሽ። ግን ስለ ሹምሽረት እናነሳ ዘንድ ዩሊያን ተክለማርያም ይሄው ይቀላቀላል። ኮሜዲ መሆኑ ይሁን አልገባኝም፣ ብቻ የምርቃቱ ቀን አስደነገጠ። ሄሊኮፕተር የተከራያችሁበት ሲኒማ ነበር አይደለም? ተሰጥቶ ነው። እኔ ደግሞ ገዝተን ነው የምትል መስሎኝ። ቅዳሜ ከሰዓታችን የሻይ ሰዓታችን በኔና በዘጊ ሳቅ ነው የጀመረው። ሳቁ ግን ከሬክ ከመግባታችን በፊት የነበረ ነው። የሚቀጥል ነው። ቅዳሜ አመሻሹ ላይ ነው የምንገኘው። እንዴት እየሄደ ነው? ቅዳሜ አመሻሹ በጣም ጥሩ መጥቷል እስካሁን ድረስ። ከዚህ በኋላ ደግሞ ከፍ ሊል ነው። ምክንያቱም የሻይ ሰዓት እንግዳችን በጣም ተወዳጇ አንጋፋዋ የጥበብ ሰው ፍቅርተ ደሳለኝ ናት። ማሚ ናት። ማሚ ሰሞኑን የሚገርም ፊልም ሰርታለች። አትጠብቃትም እዚህ ፊልም ላይ አክቲንጓን አትጠብቃትም ማለት አሁን ፍቅርተ ልትሰራ የምትችለው በቃ የእናት ካራክተር እንደዛ አይደለ? ብዙም በሌላ ባልተለመደ መንገድ በጣም ሰውን ሁሉ አስደንቃለችና ሹምሽረት ይሰኛል የዚህ ፊልም ርዕስ። በጣም ብዙዎች ወደውታል። ይሄን ብቻ አይደለም ብዙ ነገር እንጫወታለን ከማሚ ጋር። እስቲ ቆመን እንቀበላት። አርቲስት ፍቅርተ እንኳን ደህና መጣሽ። እንኳን ደህና መጣሽ። ወለና ቆያችሁ። እንደምን አለሽልን? እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነሽ ማሚ? እግዚአብሔር ይመስገን። ክብሩ ይስፋ። እሺ ሻውን በዚሁ ቀርቼ ልቀመጥ ብዬ ነው። አቤት ጸጊ ሾርትከት በዚሁ ልቅዳለች። በነገራችን ላይ ፍቅርተ ስኳርም ጨውም አትጠቀሚ? ብዙ አልጠቀምም። ትንሽ ግን አንድ ማንኪያ ስኳር ላርግ እንዴት አይደል? ትንሽ እሺ። ምን ሆነብህ? ፍጥነቱ እውነት አይደል? አመሰግናለሁ። እስቲ ይቀመስና እንግዲህ ሹምሽረቱን እዚሁ እናየዋለን ማለት ነው። እሺ አመሰግናለሁ። እና ፍቅርተ ዛሬ እንግዲህ በሻይ ሰዓት እንግዳችን ሆነሽ ስለመጣሽ በጣም ደስ ብሎናል ማሚ። እኔም አመሰግናለሁ። ማሚ ነው የሚልሽ ብዙ ሰው? ሁሉም ማሚ ነው የሚልሽ። ፍቅርተ ደሳለኝ እንግዲህ የጥበብ ስራዎች እናንሳ ከተባለ ምናልባት ከ50 ዓመት በፊት ወደ ኋላ ልንሄድ እንችላለን። ግን በቁጥርም ካልን በጣም ብዙ ናቸው። ከዛ በላይ እኔ ፍቅርተን እንግዲህ በፊልም በተከታታይ ቴሌቪዥን ድራማ በተለያዩ የጥበብ ስራዎች እናውቃታለን። መቼስ አንቺን አናስተዋውቅሽም፣ ግን በቃ ደስ ይለኛል አሁን ስለ ጊዜ ብናወራ ፍቅርተ ጋር ስለ ጃንሆይ ስለ ግርማዊነታቸው። በነገራችን ላይ ጃንሆይ ሲባል እኔ እኮ ግርማዊነታቸው ብቻ ይመስሉኝ ነበረ። ግርማዊ ቀዳማዊ ኃይለ ሥላሴ ያው ጃንሆይ ስለሚባሉ ለካ ጃንሆይ ምኒልክም አፄ ምኒልክም ጃንሆይ ነው ለካ የሚባሉት። እና ያን ነገር አሁን በቅርብ ነው የሆነ ሰው የነገረኝ። አመሰግናለሁ በጣም። እና እሳቸው ብቻ ይመስሉኝ ነበር። ስለዚህ ወደ ግርማዊነታቸው ዘመን እንመለስ ነው። የምታስታውሺው ነገር ግርማዊነታቸው ጊዜ በደንብ ብዙ ነገር የሚታወሱ ነገሮች አውቃለሁ እንዴ? በሚገባ አግኝተሻቸው ታውቂያለሽ? ብሔራዊ ቲያትር ይመጣሉ፣ ትርኢት ያሉ የውጭ እንግዶች ሲመጡ ለምሳሌ ነገስታቶች፣ ሌሎች የውጭ መሪዎች ሲመጡ ያው ይጋበዛሉ ብሔራዊ ቲያትር። ከእንግዳው ጋር አብረው ይመጣሉ እና እኔ እዛን ጊዜ ዘፋኝ ነበር፣ እንዘፍን ነበር ብሔራዊ ቲያትር። እንደውም ለመጀመሪያ ጊዜ ጃንሆይ ሲሲቆ ያየነው በእኔና በጌጡ ዘፈን ነበር።
የትኛው ዘፈን ነበር? ያቅምሽን ባለምሽ የሚል ዘፈን ነበረ። ዘፈን ነው፣ ኮሜዲ ነው። መልእክቱ ምን አይነት ሆኖ ነው የሳቁት? አይ መልእክቱ ኮሜዲ ነው። ያቅምሽን ባለምሽ እንግዲህ ህልም አይቼ ነበር ምናምን ስለው ጌጡ ያቅምሽን ባለምሽ ከአቅምሽ በላይ ለአለምሽ ለማለት ነው። አበባው ረግፎ እንከራተታለሁ ጥላይ ተገፎ እቺ አበባን አንቺ እንደኮበለልሽ በለቅሶ ታውሯል አዛውንቱ አባትሽ። በጣም ቆንጆ ኮሜዲ ያስቃል። እሷቸውን ብቻ ለምን ብዙ ሰው ይስቃል በምንሰራው ስራና እሳቸው የዛን ጊዜ ብዙ የሚስቁ ሰው አይደለም፣ ድርብብ ያሉ ናቸው። እዚህ ፈገግ ብለዋል ያችን ዘፈን ሲያዩ እና ይሄ ለእኛ ትልቅ ድል ነው፣ በሙያችን ትልቅ ድል ነው። እዛ ዙፋናቸው ላይ ሆነው ነው አይደል የሚያዩት እሳቸው? ያቺ ብሔራዊ ቲያትር ያለችው የክብር ቦታ አላቸው። እዛ ነው የሚቀመጡት። ከመጣው እንግዳ ጋር አብረው ይቀመጣሉ። እንደዛ ነው። ሲወጡ ደግሞ ግራና ቀኝ ተሰልፈን እንሸኛለን። ለዛ ነበር። አቤት ያ ዘመን በስማ። ባለፈው ሳምንት የግጥምና የዜማ ደራሲ ሙዚቃ ሰው ታምራት አበበ ከኛ ጋር ቆይታሉ ነበር። ፍቅርተ ምናልባት አይተሽው ከሆነና አብራችሁ የሰራችሁትን ስራ በጣም በለቅሶ ነበር ሲያነሳ የነበረው። ገርሞኛል። የሚያሳዝን የእህትና የወንድም ዘፈን። አዎ ልክ ነው። በጣም ብዙ ሲያስለቅስ ነበር ዜማው ራሱ። ጎበዝ ደራሲ ነው። ጥሩ ጥሩ ሙዚቃዎች ይጽፋል። ለጥላሁን ገሰሰ ሁሉ ሙዚቃ ደርሶለታል። ምናልባት አውሯችሁ እና የ13 ወር እንዳጋጣሚ ሆነን የውጭ ነበርኩኝ ሲታይ ማለት ነው። እና መንገድ ላይ ደወሉልኝ የሚያቆኝ ሰዎች። ፍቅርትዬ እንደዚህ ከሌ ታምራት አበበ እንደዚህ እያየነው ነውና ከፈቸ እኔ ውጭ ነኝ ያለሁት መንገድ ላይ ነኝ አልኳቸውና ሁለት ሰው ደውሎልኛል። ገርምሻል። ዘፈኑን ግን አስታውሽው አይደለ? አውቀዋለሁ፣ አስታውሰዋለሁ። አዎ ምንድነው እሱ ወንድሜ ነው። እኔ ደግሞ ከቤተሰብ ጓደኞቼ እንዲው እንውጣ ብለው አታለውኝ አውጥተውኝ ብዙ ተንከራትቼ እንደዛ አይነት ነገር ነው። መልእክቱ እንደዛ ነው። እና ያው ብዙ ከቤታቸው እየወጡ የሚንከራተቱ ወጣቶች አሉ። እነሱን ለማስተማርም ጭምር ነው። ቆንጆ መልእክት አለው። ተጎዳሁኝ ቤተሰቤን ጥቼ በመውጣቴ የሚያሳዝን ነው በጣም። መልካም። እንግዲህ ወደ ቀድሞ ስራዎችሽ ከተመለስን አይቀር የአፍሪካ መሪዎች በኢትዮጵያ ሲገኙ የሚዘመር መዝሙር አለ አይደል? አራምቤ አራምቤ እዛ ላይ ተሳትፈሻል? አዎ በሚገባ። ሙሴ ነርሲስ ላንባንዲያን ናቸው ያዘጋጁት። ከባድ አሬንጅመንት ነው። ኮረስ ነው የሰራ ነው። እሺ። እና ብሔራዊ ቲያትር፣ አገር ፍቅር፣ ክቡር ዘበኛ፣ ጦር ሰራዊት፣ ፖሊስ እነዚህ ሁሉ አሉ። ድምፃውያን ተመርጠን ድምፃውያኖች በሙሉ ከየቦታው ተመርጠን እነ ጥላሁን ገሰሰ እነ ብዙ እያሉ እነ ሂሩት አሉ። እና ያንን መዝሙር ዘመርን አንድ ላይ ሆናችሁ? አዎ አንድ ላይ ሆነ። እንግዲህ የተለያየ ድምጽ አለው። Harambe tuimbe pamoja harambe harambe tuimbe pamoja እዚህ ጋር ባሳለ እዚህ ጋር ሌላ ሜሎዲ የሚሰራል እዛ ጋር ደግሞ የተለያዩ ዜማው ድምጾች አሉ። እነዛን ድምጾች ያስጠናሉ እሳቸው ነርሲስ ያስጠናሉ። እንዲህ በሉ ይባላል። ብዙ አሬንጀሮች አሉ የሚሰሩ አብረዋቸው በቃና በጣም በትልቅ እንትን የተሰራው እና ብዙ ድምጻውያን የዘመሩት ነው። አብረን ሁላችንም የዘመር ነው እና ቅርስ ሆኖ የሚኖር ነው። አዎ አሁን ድረስ ይደመጣል። የአፍሪካ ህብረት መሪዎች ስብሰባ ሲኖር። አዎ እኔ ግን ከነዚህ ከሙዚቃም ከመድረክ ስራዎችም ከጥበብ ስራዎች ባለፈ የድሮ ጊዜው በራሱ በዛ ጊዜ የነበረ ነገር ሲወራ መስማት ደስ ይለኛል በጣም። በጃንሆይ ጊዜ አሁን ኑሮ እንዴት ነበረ? ዋው እንጀራ ይሸጥ ነበር? እኔ አላቅም፣ ይኖር ይሆናል። እኔ ግን አይቼም ሰምቼም አላቅም። የዛን ጊዜ እንጀራ ገዝቶም የሚበላ ሰው አይኖርም። ምክንያቱም ሁሉ ነገር ርካሽ ነው። ለምን ነው እንጀራ የሚገዛው? በ10 ብር ጤፍ ታስፈጫለሽ ግማሽ ኩንታል፣ በ8 ብር እንደውም በ8 ብር ግማሽ ኩንታል ታስፈጫለሽ እና ለምን ትገዣለሽ እንጀራ? ሳስቢው እንዴ በ10 ሳንቲም እኮ ነበር ገበያው።
የማትጋግር ሴትም የለችም። ኧረ አትኖርም በፍጹም። ነውር ነዋ። ነውር ነው እንዴ ሙያው እኮ ድሮ ትንሽ ግዴታ ነው። ኧረ ግዴታ ነው። ግን ምን ውድ ነበር እስኪ ዛኔ ዋጋ? ይሄ ውድ ነው የምልሽ ነገር የለም በእውነት። ምን እንግዲህ ወርቅ ነው አሁን ትልቁ ነገር አይደለም። ከወርቅ በላይ ምንም ውድ ነገር የለም። ወርቅ እንግዲህ በ6 ብር ይሸጥ ነበረ። አንድ መሐለቅ ማለት ከአንድ እንትን ግራም በላይ ነው። እንግዲህ ሌላ ምን ልበሽ በዚህ በገልጸው ይሻለኛል ብዬ ነው። እና በ10 ሳንቲም በ5 ሳንቲም ነው ገበያ ምን ገበየው። 25 ሳንቲም ይሰጡሻል እናትና በቤተሰብሽ ሄደሽ የ10 ሳንቲም የሆነ ነገር የ10 ሳንቲም የሆነ ነገር የ5 ሳንቲም የሆነ ነገር ገዝተሽ መጫለሽ። ብሔራዊ ቲያትር የተጀመረው ከዛ በኋላ ደግሞ የተለያዩ ጥበብ ስራዎችን አሁን ድረስ እያበረከትሽ ነውና ዛሬም የምንወያይበትን ሹምሽረትንም በቅርብ ጊዜ እንግዲህ ተመርቋል። በቅድሚያና በትልቅ ክብር እንኳን ደስ ያለሽ በቅድሚያ እንልሻለን። አመሰግናለሁ። ምክንያቱም አንዳንድ ፊልሞች ተሰርተው ረጅም ዓመት ቀረጻቸው ራሱ ረጅም ዓመት ሊፈጅ ይችላል። አንዳንዶቹ ተሰርተው የመመረቂያ ጊዜያቸው ሊረዝም ይችላል እንደየሁኔታው እና በራሱ እንዲህ ለአደባባይ ሲበቁ ትልቅ ክብር ነው፣ ትልቅ ደስታ ነው እና አንቺንም ክሩንም በሙሉ እንኳን ደስ አላችሁ ልንላችሁ እንወዳለን። ሹምሽረት በጣም ተወዳጅ ሆኗል። እንግዲህ ስለ ፍቅርተ ቀደምት ስራዎች አናነሳም። እሷን ማስተዋወቅ መቼስ ለቃሪ ማርዳት ነው ይባላልና የፍቅርተ አዲሱ ፊልም ላይ ስናነሳ ከመጀመሪያ የፊልሙን ፖስተር ስታየው ጸጉሯ ያደረግሽው ሂውማን ሄር ወጣት አስመስሎሻል እና ፍቅርተ እንዴት ነው ካራክተሯ ምን አይነት ነው ብዬ አስቤ ነበር። እንዳሰብኩትም እንደገመትኩትም በጣም የተለየ የማይጠበቅ ብዙዎች አስተያየት የሰጡበት ብዙ ሰው አይቶ የተደነቀበት አይነት ፊልም ነውና መጀመሪያ ስክሪፕቱን ስታዩ ምን አልሽ ሲመጣልሽ? እኔ እንግዲህ ከኔ እንትን ወጣ ያለ ነው እና ትንሽ ግራ አለኝ። ታርጌን እኔ እንዲተረዋለሁ አልኩኝ እና ምክንያቱም አንደኛ ህዝቡ በዚህ አያቀኝም ብቻ ነበርኩት። ግን መጨረሻ ላይ ከዳይሬክተር ጋር ስንገናኝ ረተው አንተ ልጅ እኔ አሁን እንዴት አድርጌ እንደገር ምሰራው ስለው አይ ማሚት ትሰሪዋለሽ አለ እና አሁን ገባን ወደ ስራው። ግድ ነው መሰራዋለሁ። አልጠላሁትም እኮ ግን ከበደኝ። ምክንያቱም ከኔ አይጠበቅም በሚል ነው። አድማሱ ከበደ አለ፣ ማስተዋል አለች፣ ዩሊያን ራሱ አለበት። ሁሉም የሆነ ሰዓት ላይ ከነበሩት ውጪ አይነት ካራክተር ታይባቸዋልና የማሚ ግን ትንሽ ለየት ይላል። እንደዛ ነበር። መጨረሻው ላይ ግን ከሰራሁት በኋላ ደግሞ ወደድኩት፣ ደስ አለኝ። ምክንያቱም ለመሰለሽ ሁልጊዜ በአንድ አይነት ካራክተር መታየት የለብሽም። ማንነሽን ማሳወቅ አለብሽ። መስራት እንደምትችይም ደግሞ ለዚህ ለሚወድሽ ህዝብ ይሄንን እሰራለሁ እኮ ለእናንተ ስል ብለሽ ማሳየት አለብሽ። እውነት ነው። እና አሁን መጨረሻ ላይ ወድጄዋለሁ። ጥሩ ነው። አዎ እንግዲህ ዊሊያም ደራሲ ነው፣ ዳይሬክተር ነው፣ ተዋናያን ነው። ብቁ የሆነ ልጅ ነው። በጣም የማደንቀው ልጅ ነው። አድንቄዋለሁ፣ ወድጄዋለሁ። ጥሩ ልጅ አጋጥሞኛል። ዩሊያን ተክለማርያም በጣም ብዙ ፊልሞች አሉት በነገራችን ላይ። ኢቢኤስም ተደጋግሞ የሚሄድ ፊልም ዩሊያንን እንጋብዘዋለን፣ እዚህ ጋር ይመጣል፣ እናነሳቸዋለን። የሱን ስራዎች ከማሚ ጋር ትንሽ እንቆይ ብለን ነው። ከዚህ ፊልምሽ ውጪ እንግዲህ ፍቅርተ በጣም ብዙ ፊልሞች ሰርተሻል። በጣም ብዙ ለቁጥርም የታክቱ ተከታታይ ቴሌቪዥን ድራማዎች እና በዚህ ሙያ ላይ ረጅም ዓመት ቆይተሻል። እንግዲህ በዚህ መሀል እናትነት አለ አይደለ? ሚስትነት አለ፣ የቤት ውስጥ ኃላፊነት አለ። ይሄ ደግሞ ሙያ ውጪ የሚያስወጣ ፊልድ የሚያስኬድ ውጪ የሚያሳድር ነው። በጣም ብዙ ዋጋ ይከፈልበታል እና እንዴት አለፍሽው? ከቤተሰብ ድጋፍ ነበር? እንግዲህ አሁንም አይወጣም፣ አሁን እንደውም አይወጣም። ድሮ ግን ብሔራዊ ቲያትር እያለሁ ከአመት እስከ አመት ግማሹን ጊዜ ውጭ ነን፣ ክፍለ ሀገር ነን። በነገራችን ላይ ብሔራዊ ቲያትርን በጣም ነው የማመሰግነው፣ ማደንቀው፣ ወደው። አንደኛ የልጅነት ቤቴ ነው፣ የወጣትነት
ሁለተኛ የሀገሬን ክፍላት ሀገር በሚገባ አይቻለሁ። በደንብ አድርጌ ኢትዮጵያን ምን እንደሆነች ዳር እስከ ዳር አይቻለሁ። በጣም እደሰታለሁ በማወቄ። ሰው የፈረንጅ ሀገር ይናፍቀዋል። ምን ያደርግልኛል የፈረንጅ ሀገር? ስለ ሀገሬ ማወቄ በጣም ትልቅ እንትን አለኝ። ትልቅ ደስታ አለኝ። ውስጤ ይረካል ሳየው፣ መንገዱን ስታየው፣ ጋራው፣ ሸንተረሩ፣ ውሃው የሚወርደው ፏፏቴው፣ ጫካው፣ ደኑ ያን ሁሉ ማየቴ እደሰታለሁ። እኔም ማላቀው ክፍለ ሀገር የለም። ሁሉም 14ቱም ክፍላት ሀገራት በድሮ 14 ነበሩ አይደለ? እግዚአብሔር ይመስገን። እና ከዓመት ዓመት ብዙ ጊዜ ውጭ ነን። ያን እንግዲህ የግድ ትወጫዋለሽ፣ ግድ ነዋ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ከቤተሰብ ድጋፍ ነበረሽ? አነ ቤተሰቦች ይደግፉሽ ነበር? ድጋፍ አለኝ። እንዴት እኮ በጉጉት እንደምትጠበቁ አስበዋለሁ። በጣም የሆነ ክፍለ ሀገር ላይ የብሔራዊ ቲያትር የጥበብ ሰዎች ይመጣሉ ሲባል ቀድሞ ማስታወቂያው ይተላለፋል እና እናንተም ደግሞ እዛ ሄዳችሁ ፐርፎርም ስታደርጉ ህዝቡን ስታገኙ የተለየ ነገር አለው። በእውነት እኔ እንጃ ቋንቋ የለኝም የማመሰግንበት። ምክንያቱም ያንን ጊዜ ማለፌ፣ ያን ጊዜ ቆይቼ ስለ ሀገር ያውቄ እዚህ መድረሴ ለእኔ እንጃ ምን እንደምል አላውቅምና ቀላል ነገር አይደለም። ከምጽዋ ከአሰብ ስንመለስ እኮ እያለቀሰ ነው ህዝቡ የሚሸኘን። በእውነት ሪፋይነሪው በነበረ ጊዜ የነበረው እንግዲህ ያው የህዝቡ ብዛት፣ የዛ የሪፋይነሪው ሰራተኛ ህዝብ ብዛት፣ ያንን ሁሉ ስናስታውሰው ለኛ እንጃ ምን እንዴት አድርጌ ልግለጽልህ? ከባድ ነው። ያንን ሁሉ አሳልፈናል፣ ያን ሁሉ አይተናል። ስለዚህ ምንም የሚቆጨኝ ነገር የለም። ታደለሽ እንዲህ ማለት በራሱ በጣም አንድ ሰው እንግዲህ ኖሮ አገርሽን በጣም ነው የምትወጂው። የመኖር እድል ሊሰጥሽ ቢባልና ከዚህ በኋላ የት ሀገር መኖር ትፈልጊያለሽ? ይሄ ሀገር ብትባይ የትኛውን ትመርጫለሽ? እኔ የትም ሀገር ብትይ ከአዲስ አበባ ከከተማ አዲስ አበባ ከሀገር ኢትዮጵያ የትም ዓለም መኖር አልፈልግም። እመቤቴን አዲስ አበባ ተወለድኩ። የፈለገሽ ሙሽራት ቢፈጸም ነው የፈለገሽ ሙሽራት ቢደረግ አዲስ አበባ ተወለድኩ፣ አዲስ አበባ አደግኩ፣ አዲስ አበባ ረቸው ስትል ነበር ቅድም። የቀበና ልጅ ነሽ? ቀበና ልጅ ነኝ። ቅንብቢት መንገዱ ከሾላ እንዲህ ያለ የምትገባ ያቺ እዛው ትቀርባለች። ከኮበጽዋ ትምህርት ቤት በላይ ድሮ ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ነው የሚባለው። ከሱ በላይ እንግዲህ ብዙ ከወዲያ የመጡ ሰዎች እዛ ነው ያረፉት። ቀሐስ ደስ ሲል ስሙ ራሱ በጣም ደስ ይለኛል። ፍቅርተ እንግዲህ መቼስ ዛሬ በሹምሽረት ፊልም አዲስ የወጣ ፊልም ነው። ብዙዎች የመሰከሩለት ታሪኩ ከጠበቀው ውጪ የሆነ አይነት ስሜት የሚፈጥር ፊልም ነውና ብዙዎች ሲመሰክሩለትም ሰምቻለሁ። በሱ ፊልም ተገናኘን እንጂ ብዙ ነገር መጫወት እንችላለን። እንግዲህ ግን ስለ ሹምሽረት እናነሳ ዘንድ ዩሊያን የሱ ፊልም ነውና ዩሊያንን እስኪ ጋብዘውና ደግሞ ስለ ፊልሙ ደግሞ እናንሳ። ዩሊያን ተክለማርያም ይሄው ይቀላቀለናል። አዎ ዩሊያን ተክለማርያም ዩሊያን ተክለማርያም እንግዲህ ይሄው ስፍራውን ይዟል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ባለፈው ሳምንትና ዛሬ ሁለት ሰው ነው በሻይ ሰዓት እንግዲህ እየጋበዝን ያለውና ቸርነቱ በስተቀር እውነት የስራው ጸባይ ነው ትላለህ። የሹምሽረት እንግዲህ የፊልም ዳይሬክቲንግ አይደለ? ዳይሬክተር ነው፣ ፕሮዲውሰር። ዩሊያን በእነዚህ ፊልሞች ብቻ ሳይሆን በሌሎችም ፊልሞች እናውቃለን። እንግዲህ የዩሊያን ተክለማርያም ፊልሞች ተብሎ ብዙ ፊልሞች አሉ። ስለነሱም ነው የምናነሳው። እቺን ሻይ ልቅዳለህ ወይስ አይቅጅል? ዳይሬክት አርጋት እየጠጣን ብናወራ ይሻላል እንዴ? በዛውም ተመረቀልህ። ዩሊያን በጣም አመሰግናለሁ። እሺ፣ እናመሰግናለን።
አሪፍ መልካም። እንግዲህ ዩሊያን ተክለማርያም ብዙ ስራዎች አሉ፣ በኋላ እናነሳቸዋለን። ግን በተለይ ኢቢኤስ ላይ በጣም ደግሞ የሚታይልህ በተደጋጋሚ የተወደደልህ ስራ አለ፣ አላበድኩም። አላበድኩም። ስለሱ ትንሽ እናንሳ። ደጋግሞ ስለታየ ፊልሙ አላበድኩም በተለይ በቃ በጣም ታይቷል። በሳምንት ውስጥ 2-3 ጊዜ አይጠፋም እና ኦዲየንስም አይ ቲንክ ወዶታል መሰለኝ። በጣም ነው የሚታየውና ያው ኢቢኤስንም በዚህ አጋጣሚ ያመሰግናል። ያው ስራችን ያው ትልቁ ነገር ስራ አንድ የአርት ሰው እርካታው ነው ትልቁ ነገር። ሰው አይቶት ሲወደው ምናምን ደስ ይላል እና ያ ነገር ነው። በጣም አመሰግናለሁ። አላበድኩም። በስንት ፊልሞች ላይ ተሳተፍክ? ዳይሬክት በማድረግ ወይ ዳይሬክት በማድረግ ያልወጡ ፊልሞች ምናምን አሉ፣ ኤዲቲንግ ላይ ያሉ ምናምን ከ7 ስራዎች በላይ በዳይሬክቲንግ ድርሰት እና ትወና ምናምን ደግሞ ወደ ባለበት ያው ትንሹንም ትልቁንም ትወና ተቆጥሮ አሁን ወደ በርግጥ በትወና ብዙ የሰሯቸው አሉ ያልወጡ። በዚህ ዓመት 4-5 ፊልሞች አሉ። ያመት ያንተ ነው የሚሆነው። ወደ ትወናው አግሬሲቭሊ እየመጣው ነው እና ያው የቤተሰብም ተጽዕኖ ስለነበር እንድትተውን ይፈልጋሉ። ያው ትልቁ የመጀመሪያ ኢንስፓይሬሽንሽ እናትሽ ናት በላይፍሽ እና እናቴ ሁልጊዜ ዳይሬክቲንግ እና ድርሰት ቦታ አትሰጠኝም እና ስታየው በቃ የት አለ አንተ ትልሻለች። አየሽው ፊልሙ ተላልፏል ይሄ ነው ምናምን ስትላት አይቼዋለሁ ምንም ያላየነውን ነገር እንግዲህ አየናለን አንተ ከጀርባ ሆነ እንደምትሰራ ከዛ የሆነ ጊዜ ላይ እዚህ ጋር አይተሽዋል ማዘር ልጅ ወድሻለሁ ሲላት እኔ ነኝ በልብየው እኮ በል ስትለው የት አለ በቃ አሁን ስትያየችኝ ስለሆነ በቃ ፕራውድ እያደረገች ነው። የልጄን ፊልም አይታችሁታል ማታ ላይ ማሚ ተመቸኝ ነው ራሴ በጣም ያው ስፔሻሊ የጥበብ ሰው ቤተሰቡ ብዙ ዋጋ ይከፍላል። ቢኮዝ የጥበብ ስራዎች አሁን ኢንጂነሪንግ ቢሆን በርግጥ እኔም ባክግራውንድ አርኪቴክቸራል ዲዛይን ነውና የሆነ ነገር የሚታይ ነገር አለ። እንትን ጋር የተሰራው ቤት ይሄ ነው እንትን ጋር እንደዚህ ወይስ የሆነ እንትን ግን የጥበብ ሰው ግን ወዲያው እንትኑ ብሩ የሚታይ አይደለም። ስፔሻሊ የሆነ ከዛ ጋር ኮኔክት የሚያደርግ ሰው ያስፈልጋል እና ትንሽ ያ ነገር ይፈልጋልና ቤተሰቡ ዋጋ ይከፍላል። በነሲብ ነው የሚያግዘው። ኢቭን ጓደኞች እንኳን በነሲብ ነው አንዳንዴ የሚያግዙ በቃ ለአንተ ቀን ስለሆኑ ብቻ ቤተሰብና ጓደኞና ያ ነገር ነው ያለው። ፈጣሪ ይመስገን ነው አሁን ታይኛለሽ። አሁን እንደዚህ ዓመት ማራት ከወጣላቸው ማዘር በቃ ማዘር አጠቃላይ ድሩን ሰብስበን ነው የምንጋብዘው። በጣም ድሩን ሰብስበን ብድር ነው ብድር ሹምሽረት እንዴት አገኘኸው? አቀባበሉ ሹምሽረት በጣም ይለያል አቀባበሉ ማለት በጣም የለፋንባቸው ስራዎች አሉ። ከዚህ በፊትም ቅድም እያወራን ነበር ከዮኒን ጋር እየነገርኩት ከአንቺ ጋር እያወራን ነበርና ሹምሽረት ምንድነው አንደኛ ኮሜዲ መሆኑ ይሁን አልገባኝም ብቻ የምርቃቱ ቀን አስደነገጠን። ያው ጠብቀናል፣ አሪፍ ስራን ይሰራን አይዟችሁ ጥሩ ስራ ሰርተናል ምናምን ተባብለናል። ግን ህዝቡ ግን በቃ ላይ ከግማሽ ፊልሙ ኦልሞስት ወደ 40 ደቂቃ ከደረሰ በኋላ በተለይ በየሲኑ ጭብጨባ ነበር። ካራክተሮቹ መስማት ትዊስት አለው። ካራክተሮቹ በጣም ይለዋወጣሉ እዛ ላይ የነበረው ከእንደገና ጭብጨባው በጣም በየሲኑ እና ድምፁ አይሰማም የሚናገሩት እንትኖች ላይ ማለት በጣም ከጭብጨባው የተነሳ ምናምን ጩኸት ፉጨት ምናምን ነበርና እኔ ራሴ ያልማይገባኝን ሪስፔክት ነው የሰጠኝ ሰው አይገባኝም ብዬ አስባለሁ። ለምን እዚህ ሙያ ላይ በጣም የለፉ ሰዎች አሉ ከኔ በላይ የሚገባቸውና ልክ መድረክ ላይ ስወጣ በጣም በቃ ያልጠበኩት አይነት እንትን ነበር የነበረው በሰዓቱ የነበረው ነገር ማለት ነውና በጣም ሰው ወዶታል። በጣም እና ያው ሶሻል ሚዲያም ላይ ምናምን አይታችሁ ሶሻል ሚዲያ በጣም የተለየ በነጋታው ሲገባ የሆነ ሰው እያወራ ነው ስለዛ ሳይ አሁንም እንዴት ነው የአንደኛው ብርቅ ሲሆንብኝ ሁለተኛ ስለዚህ ፊልም ነው ወይስ ሌላ ሹምሽረት ወጣ እንኳን ልፋታችሁን ቆጠራላችሁ። ይሄ ነው ትልቁ ደስታ አይደለም? በጣም እግዚአብሔር ይመስገን ተመስገን። ማሚም ደግሞ በቃ በጣም ትለይ ነበር በሰዓቱ እና ማሚ በቃ በጣም እሸቱ በለሰ ፕሮግራሙ ላይ ክብር እንግዳችን ነበር። በጣም ነው የገረመው በጣም እና ሰው እንዴት ነበር ማሚ ኡን የተባለላት መድረክ ላይ
በጣም የገረመኝ እንደ አጋጣሚ አርቲስቶችና ክሩ አብረን ነን አንድ አካባቢ የተቀመጥነው እና ክሩዎች ይስቁ ነበር። ልክ ፊልም እንዳልሰማ ገርሞኝ ካካካካ እያሉ ከቀረጻው ጀምሮ እኮ ነው ይስቃሉ። እንደዚህ አይበቃቸውም እንዴ ተገርም ያለው እንግዲህ እነሱ ከሳቁ ሌላ ኦዲየንስ እንዴት ይሆን? እና በጣም ነው የገረመኝ። ሹምሽረት እንግዲህ ተመልሰን እንመጣበታለን። አንድ ሲኒማ ላይ ሄሊኮፕተር የተከራያችሁበት ሲኒማ ነበር አይደለም? አንተ ዳይሬክት ያደረከው? አዎ ተከራይተን አይደለም ተሰጥቶ ነው። እኔ ደግሞ ገዝተን ነው የምትል መስሎኝ። ሄሊኮፕተር የመግዛት አቅም ቢኖረኝ አብሽር ፍቅር ባይሉኝታ ቀጥታ ሆሊውድ ነበርኩ። አብሽር ፍቅር ባይሉኝታ አይደለም? አዎ ፍቅር ባይሉኝታ ፊልም እነ ሰላም ተስፋዬ እነ ሙሾ ምናምን የሚሰሩበት ፊልም ነበርና በሰዓቱ በጣም ቫይራል ይወጣ። ቫይራል የሚባለው ነገር አይታወቅም በእርግጥ በጣም የታየ ከዛ በፊት እንደውም ኢንተርኔት ቤት ምናምን እያለን ነበር የምንጠቀመው። እነ ሰላም ምናምን ነበሩ ፊልሙ ላይ እና ካፕቴን አበራ ይባላል የናሽናል ፍላየር ዌይስ ማኔጀር ነው እና እሱ ነበር የሰጠና በዛ ሰዓት ካዡዋል አለባበስ ነበር ለብሰን። ግን ምንድነው አሪፍ ስራው እንዲሆን የሚያስፈልገው ነገር ሁሉ እንዲሟላ እንትን ፓሽኑ አለኝ እኔና በቃ የሆነ ቦታ እንትን ጠየቀን። ከዛ ሄሊኮፕተሩ ላይ ይሄ መከላከያው ላይ ገብቼ ነበር። ከዛ ሳይው ይሄ የእንትን ሆነብኝ የሚሊታሪ ሄሊኮፕተር ሆነብኝ። አይሆንም በቃ የፈለኩት የግል ሄሊኮፕተር ነበር። እስከ መጨረሻ ሄድኩኝ። ከዛ ያው በቃ ፈጣሪ ደግሞ አይነሳም መጨረሻ ላይ እና በቃ ደክሞ ነው የመጨረሻና ቶሎ ነግሬያቸው ልውጣ ያልኩት። እንደዚህ ሄሊኮፕተር ፊልሙ ላይ እንደዚህ ነው ምናምን። ከዛ ሰውዬው በጣም ኩል ሰው በቃ እና በጣም ግሬት ፐርሰናሊቲ በእውነት። አንዳንድ ሰዎች በጣም አሉ በቃ የተለዩ ሰዎች እውነት በቃ ማለት ብቻ ቃል ያሳያጥራል በቃ የሆነ በሁኔታው እንደውም በጣም አሪፍ እድል ነው ለኔ እሱን ስለሱ ለመናገር። አየነና እኔና ጓደኛዬ ቤቢ የሚባል ጓደኛዬ ነው አየነ። ኦኬ ሰጣችኋለሁ ምን ችግር አለው ለፊልም ሰሪ እንደዚህ ይገርማል ምናምን በቃ አፕሪሺዬሽኑ ምናምን ቀለል አድርጎ በቃ አዎ ደግሞ በጣም የዛኔ ቀጭነን ምናምን ገና ጺም ራሱ ብዙ በእውነት በዛ በቃ በጣም የሚገርም ነው። አያችሁት ምናምን እንደዚህ አይነት በጣም ይሄ መተበረታታት በዚህ ሰዓት እንደዚህ አምኖ ራሱ መምጣቱ ምናምን እንደምሰጥ ሄሊኮፕተር ብሎ ኔፕ የሚባል ፓይለት ነበር። በቃ እንደዚህ ቀን ምናምን አመቻችለት ምናምን። ከዛ እጂ ለክሩ ስነግራቸው ክሮቹ አላመኑ ጭራሽ እንደዚህ አይነት ፉገራ ይፎግራል ማይታመን ነው በቃ ስንሄድ በቃ ማንም አላምንም በቃ በጣም ሁሉ ነገር ማለት አንደኛ ለኛም ትልቅ ነገር ነበር። ትልቅ ነገር ነው። ፊልም ሲሰራ መቼስ ብዙ አጋጣሚዎች ይኖራሉ አስባለሁ አይደል? ስለ አጋጣሚዎች ካነሳ አንድ ካስት ፈረንጅ ነበርና ትልቅ ሰው ነው ምናምንና እንትኑ ካራክተሩ የሆነ ትሪት ሲያረጋትና ሲስማት የሚለው ነው በቃ እንትኑ ተሰጥቶታል ምናምን በዚህ መልኩ ነው ምናምን ብለን አወራን። እሺ ከዛ ወጣት ልጅ ናት ምናምን ነገር እዛ እንትን ብለህ ትስማታለህ። ሁሉ ጊዜ እኛ መሳም የሚለው ላይ ያው ሸፍነን ያው ከሀገራችን ካልቸር ጋር ስለሚሄድ ማለት ነው ያዛረገና ማጀራቷ በቃ የምር ማለት ነው። አዎ እንትን አይደለም አይሸፍንም። ከዛ ፈረንጁ እኛም ደነገጠን አልጠበቅንም። እኔም ፈዝዤ ቀረሁ እሷም ፈዛለች እንዲህ ብላ። ከዛ በጣም ደነገጠች በቃ ማለት በጣም አልተጠበቀም። ከዛ ምንም አላልንም ሸኘ ነው በቃ አስወጣች። አዎ ለምን በቃ ማለት አንደኛ እሷም በጣም ዲስአፖይንት ሆነች ማለት እኔ አስቤ ያረኩል ይመስላት ይችላል ግን አይደለም። ከዛ እንትን እኔ ዲያሎጉን እንዲልልኝ ምናምን የፈለኩት ከዛ ሲኑ ራሱ ተሰረዘ። ከዛ በኋላ በቃ በዚህ መልኩ ምናምን እሷን ያይዞሽ ምናምን ያው ደግነቱ እዚህ ስራ ላይ አሁን ጥሩ ደረጃ ደርሳለች። ስለሷ ላለማውራት በዚያ አሁን እና በህይወቴ ሾኪንግ ነው በቃ ያ ሞመንት። እንደዚህ ያለ እንደ ዩሊያን እንደዚህ ያለ አለች። ያው እንግዲህ ዛሬ ሹምሽረት ነው ያገናኘን። በዚህ አጋጣሚ ቅዳሜን ከሰዓት ከኛ ጋር ለመቆየት የመጡ እንግዶቻችን ሹምሽረትን ጋብዛቸው ዩሊያን። አዎ እኔ ያው እንግዲህ በራሳችን እንትን ግዴታ ማን የሚገባ ነው ግን ተጋብዛችኋል። ሹምሽረትን ብታይ ተጋብዛችኋል። መቼ ነው ያለው? አሁን
አለ ቀን በቀን አሉ። ሁሉም ሲኒማ ቤት አለ። ሁሉም ሲኒማ ቤቶች አሉ። አይ ሙዚቃዎች የማን ሙዚቃ ታዳምጪ ነበር? እንደው አንዴ በቃ ፈረንጅ ሙዚቃ ነበር የምወደው። እውነት እና ማንን? የነ ጂም ሪቭስን፣ የነ ሳም ኩክን፣ የነ ናት ኪንግ ኮልን ዘፈን ነበር የማዳመጠው። ዋው ሙዚቃ የዓለም ቋንቋ እኮ ነች። ሙዚቃ የዓለም ቋንቋ እውነት ነው። ዋናው ዛሬ እንግዲህ የተገናኘ ነው በሹምሽረት አዲስ ፊልም ነው። በጣም ተወዳጅ ፊልም ነው። ይሄ early 20s የነበሩ ፊልሞችን ይመስላል የሚል አይነት ነገርም እየመጣ ነውና በጣም ነው የምናመሰግነው ከወዲሁ። ፐርሰናሊም ደግሞ ማመስገን የምፈልጋቸው ሰዎች አሉ። እስራኤል ሚካኤል ጓደኛዬ በጣም ብዙ ያው መመስገን አይፈልግም ግን ያው በራሴ ፍላጎት አንዳንድ ሰው አይፈልግም እንደዚህ አይነት ነገር እንዲጠራ ግን ግዴታ ስለሆነብኝ ማለት ነው ካረገው ነገር አንፃር እና ያው ብዙ ነገር እንትን ብሎልኛል። በጣም ማመስገን ፈልጋለሁ እጅግ በጣም እና በቀጣይነት በጣም ወደውልን ስለኛ ፊልም በቀንነት ምንም 0.5 ሳንቲም ዱዲ ሳንከፍላቸው ወጥተው ማስታወቂያ ለሰሩልን ሰዎች በጣም በቃ ማለት ማስታወቂያ ነው የሚባለው ለኛ በጣም ነው የምናመሰግነው። በሁሉም ሲኒማ ቤት አለ። ሁላችሁም ተጋብዛችኋል። እናንተን ደግሞ ጋብዣችኋለሁ በግል። እኛም በሻይ ሰዓት እንግዳ ሆናችሁ መታችሁ እንግዲህ ስለ ሹምሽረት ይሄን ያህል ስላልን ፍቅርተንም በዚህ አጋጣሚ ስላገኘናት ማሚ በጣም ደስ ብሎናል። በጣም ነው የምንወድሽ። እድሜና ጤና ይስጥሽ። አመሰግናለሁ። ለሁላችንም ማን አለ ብለሽ እኮ ገንዘብ የኢትዮጵያ ሕዝብ ነው። ማንም የለኝም ሌላ። እግዚአብሔር ይጠብቅልኝ ሁሉንም። አሜን አሜን አሜን። ፍቅርተይ አሜን። ፍቅርቴ እንዲሁም ዩሊያን በጣም እናመሰግናቸዋለን። ሹምሽረትን እንድታዩ ተጋብዛችኋል ማለት ነው። ቅዳሜ ከሰዓት የሻይ ሰዓት ይመስላል። እንቀጥላለን። አብራችሁን ቆዩ።